ወንድ ከሆንሽ የሴቱን ፕሮፋይል አንሺው አስፈላጊ አይደለም። ከዚህ ቀደም በእግሯ ሄዳ እሾህ ይወጋት ስንት መንገድ ሄዳይ የሰራችውን ብር የበላችሁት ይበቃል። በቃ እንግዲህ ግን ወደ እህቴ ማለት ነው በኮሜንት በፌክ አካውንት እየመጣችሁ እህቴን የምታስቀይሙ ሰዎች ብታርፉ ይሻላል። ገና ስለ ብዙ ታሪክ አውቃለሁ። ብትንትኑ ነው የማዋጣው። እንዴ የማይደረግ እንደዚህ ይሾፋል እንዴ? ሰው በቀላሉ እንደዚህ ይሾፋል? እኔ ታገሬ ስመጣ እርሻያን ጥዬ ሁሉ ነገር ባድሜያን ጥዬ መጣሁ። እህቴ እንዳይከፋት ነው። ለእህቴ ማናል። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን የተመሰገነ ይሁን። እንግዲህ አለውኝ ዛሬም እንደምታዩኝ በድጋሚ ብቻ ያመጥቻለሁ። በጣም ተናድጄ ነው የመጣው። ዛሬ የምናደድበት ፕሮግራም የራሱን የቻለ ፕሮግራም ስላለኝ ነው። ምክንያቱም ቪዲዮን አይታችኋል፣ ሁላችሁም የተለቀቀውን ቪዲዮ አይታችኋል። እመቤት ካሳ ላይ ያላያችሁ ካላችሁ እመቤት ካሳ ዩቲዩብ ቻናል እየገባችሁት ካሜራ ደበቅኩ ብዬ እኔ ራሴን የተዋረድኩ። ምክንያቱም ልጁን አስገባው ብዬ ዋላ አንደኛ አልገባልኝም፣ ሁለተኛ ደግሞ ቪዲዮ ጠቁራል። ያው ካሜራማናችንም ስላልመጣ አልተመቸውምና እኔ ነኝ ሴታብ ምናምን አመቻችቼ እንደውም ጎበዝ ነኝ። ግን በነገራችን ላይ እኔ ያው የካሜራ እውቀትም የለኝም፣ ገና ትምህርቱንም አልወሰድኩም እና ለዛ ነው ትንሽ ቪዲዮ ሊጠቁር የቻለ። ሲጀመር እኔ ገባልኝ ብዬ ደስቲያን ሳልጨርሰው ልክ እንደጨረስኩ አየዋለሁ። እንኳን ሊገባ ራሱ ትንሽ እዚች ጋር ነው የገባ፣ ትንሽዬ ነገር ነው የገባ ከጭንቅላት። ፊቱ አልታየ፣ ቁመናው አልታየ፣ ከግር እስከ ጥፍሩ አልታየ። እኔ ግን እንዲታይ ፈልጌ ነበር። ይኸው እንዳስቀርጹ ስላለ ለምን ደህና አድርገን ለቀን ሚዲያ ላይ ለምን አንለቀውም ብዬ ነው እኔ ልክ ስለገባው። አንዳንድ ሰዎች ደግሞ ኮሜንት ላይ የምጽፉ ሰዎች አስተካክሉ። እውነት እንደዚህ ያለ ኮሜንት አጻፉ። ሴት ሆናችሁ እንደዚህ ያለ ኮሜንት አጻፉ። እናንተም ነገ ብድሩ ይደርሳችኋል። አንድ ሰው እኮ ሲያደርግ አውቆበት አይደለም፣ አምኖበት አይደለም። ስለዚህ ሁሉም ደጅ ስለሚገባ እንደዚህ ያለ ኮሜንት አጸያፊ ነው። አንድ ሰው በተለይ ያለኝ ረበስማ ጾታዋ ሴት ናት፣ ግን እንደዚህ ያለ እውነት ፕሮፋይሏን ገብቼ ሳይሆን ምንም የለም። ቢያንስ ወንድ ከሆንሽ የሴቱን ፕሮፋይል አንሺው አስፈላጊ አይደለም። እውነት እኔ በጣም ስለተናደርኩ ነው። እኔ ጋር እውነት አለ፣ እኔ ደግሞ አውቄ አይደለም። በቃ እኩላችሁ አውቃችሁ ነው ሊመስላችሁ ይችላል እንደናንተ ሐሳብ። እኔ ግን አውቄ አይደለም። እኔ ስከታተለው ሰንብቻለሁ፣ ስከታተለው ኑሬያለሁ አይደል? እኔ ዝም ያልኩ የሆዷን በጀርባ ውስጥ የምታረግ ነው። የማይደረግ ነገር እኮ ነው እንዴ! እህት ያላችሁ ወንድም ያላችሁ ቤተሰብ ያላችሁ ሰዎች ትረዳላችሁ። በቃ እኔ እኮ ለሷ አንሺ አይደለም ሰነፊ አይደለም። በቃ እኔም ወንድ ነኝ እሱም ወንድ ነው። ስለዚህ ወንድነት የመጋፈጥ ደግሞ የግዴታ ነው። ይሄ ደግሞ የእህትነት መስዋዕትን መክፈል ነው። እኔ ታገሬ ስመጣ እርሻያን ጥዬ ሁሉ ነገር ባድሜያን ጥዬ መጣሁ። እህቴ እንዳይከፋት ነው። ለእህቴ ማን አላት? በቃ አይዞሽ የሚላት ማን አላት? በዛን ሰዓት ስታለቅስ በኖረችበት ሰዓት እኔ አንገቴን ደፍቼ ዝም ያልኩኝ ይሄ ቀን ያልፋል ብዬ ነው። ከእንግዲህ ግን ማንም እንዲጫወትባትና ማንም እንዲህ ብሎ እንዲያየት አልፈልግም። ምክንያቱም ጀግና ወንድም አላት። እኔም ብቻ አይደለም ወንድም የምታው ሌላም ወንድም አላት። ሲጀመር እኔ ገና ስለ ልጁ ብዙ ታሪክ አውቃለሁ። ብትንትኑ ነው የማዋጣው። እንዴ የማይደረግ እንደዚህ ይሾፋል እንዴ? ሰው በቀላሉ እንደዚህ ይሾፋል? አይሾፍም፣ ነውር ነው። እሱም እኮ የኔ ሴት እህት ይኖረዋል። በቃ እውነት በቃ አንተ ራሱ ይሄን ቪዲዮ ካየው ራቅ። በቃ ሁለተኛው ወደ ቤት እንደውም አትምጣ። በቃ ምን አገባኝ እኔ ብትመጣ ባትመጣ። እኔ ያንተን ትዳር ልበትን ሳይሆን እኔ ጋር እውነት ስላለ ነው። በቃ ማስመሰል እኮ አይሰራም። በጥርስኝ እያሉ ልብን እየቋጠሩ ማስመሰሉ አይረባም። እሙዬ ዛሬ እስከፍተሻል አለ ትናንትና። እኔ ቢገባ ነበር የማጋልጠው፣ ቢገባልኝ እንዴት እንደማጋልጠው ነው ያውቅ ነበር። መጣ ብርድ ነው ረበርቦኛል። እንደው ደኔ ቀጥ እንደዚህ መጨረሻ እንደው ወንድ ልጅ እንደው የሆነ ነገር አይሆንም ብዬ እኔ አንደኛ ሲስተር ነፍሰ ጡር ስለሆነች እንደው በጣም በሽቆይ ነው እንጂ ማለት ነው እውነት ልጋፈጠው ሁላ ልችል ነበር። በቃ የመጨረሻ ትግስቴን የጨረስኩት ትንሽ 1 ደቂቃ 2 ደቂቃ ቢቆይ ኖሮ የሆነ ነገር እንሆሃን ነበር። አላያችሁትም? እንዴ ሲያየኝ እንዲህ እኮ ነው ያየኝ። የሰው ሊያውን እንደዚህ ታየን አይታይም፣ ኖር ነው። ግን
አደብ ብገዙ ይሻላችኋል። ከእንግዲህ ግን ወደ እህቴ ማለት ነው በኮሜንት በፌክ አካውንት እየመጣችሁ እህቴን የምታስቀይሙ ሰዎች ብታፉ ይሻላችኋል። ምክንያቱም እዚህ ጋር አንድ ሰው እንዳታስቀይሟት ነው በቃ። ከእንግዲህ ነው ወንድም አለውላት ማንም ቀና ብሎ እንዲያየት ማንም እንዲዞርባትም ማንም እንዲያንገራግራትም ማንም ገንዘቧን እንዲበላ አልፈልግም። ከዚህ ቀደም በእግሯ ሄዳ እሾይ ወጋት ስንት መንገድ ሄዳይ የሰራችሁን ብር የበላችሁት ይበቃል። በቃ እዚህ ላይ ድራማችሁን ብታቆሙ ይሻላል። ምን ሲጀመር ሁሉ ማስመሳይ ነው፣ አንድ አይነት ነው። በቃ ሰው አይወጣላትም። በቃ ይሁን ለበጎ ነው። ነገ ሌላ ቀን ነው። በቃ ነገ የማንን ቀን ያውቃል። እመቤቴ ድንግል ማርያም ነው እምታምናት እሷን ወደ ላይ ታነሳታለች። በቃ እሱ አለች አላለች እሱ ሄዳለ ብርቅ እኮ አይደለም። ሰው እኮ እኛ ራሱ በአገራችን እስከ 5 እስከ 6 ይወልዱና ይለያያሉ። እናት ታሳድጋለች። በቃ አሳድጋ ደግሞ እንጀራ ትበላለች በልጆቿ ምንም ችግር የለውም። ግን ልጆቿን ስታሳድግ ብዙ መስዋዕትነት ከፍላ ነው። እውነት ዛሬ የመጣሁበት ዓላማ በቃ ሁላችሁም እንድታውቁልኝ ነው። ሁለዚህ ድራማ በሰው ልጅ ድራማ ይሰራል። ቀልድ እውነት ተቃቃ እኮ ነው። በቃ እሷን እንዳሽንጉሊት እኮ ነው ያያችኋት። በቃ እኔ እስካሁን ልጅ ነኝ። በቃ እኔ ልጅነቴን መጠቀም አለብኝ። በቃ ሶሻል ሚዲያ ምላሳም አልሆንም ብዬ ነው እንጂ እኔ የበለጥኩ ሰዓት ነኝ። ምክንያቱም እያንዳንዱ ገና ብዙ ቪዲዮ ወጣላችኋለሁ እና ውድ ቤተሰቦቼ እናቴንሽ የፈለኩ እረፉ። ይሄን ቪዲዮ ብታዩት ይጠቅማችኋል ሁላችሁ፣ በተለይ ሴት ያላችሁ። እስቲ አሁን ቆይ እኔ ጋር ቆይ እኩላችሁ ኮሜንት ላይ እየገባችሁ ድራማችሁን አቁሙ እምትሉ አሁን በትዳር ድራማ አለ እንዴ? በትዳር ድራማ የለም። ትዳር ማለት የተከበረ ራሱን ያስከበረ ነው። እኔ ሳውቅ እንጂ ዝም ብሎ እንደ ቀልድ ኮሜንት ላይ እየገባችሁ ድራማችሁን አቁሙ አይባልም። እረፉ።